ሄኖክ ደጋግሜ ነግሬሃለሁ አይደል? እሷን አንድ ነገር ብታረጋት በጭራሽ አለ። ምክንያቱም ባህቴ ቀልድ አላቅም። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾቼ፣ ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሸር ያደርጋችሁ እንዴት አበረታቱኝ። ለምታበረታቱኝ ከልብ አመሰግናለሁ። እንግዲህ ኪራ እንደምናውቀው ጽናትዬና ኪያዬ ተጣልተው እስከ መደባደብ ድረስ ደርሰው ነበር። በዚህም እንግዲህ የሆድ አባውን ብቅል ያወጣል እንደሚል ያኔ ያረገችውን ነገር ነበረ ከሆድ አውጥታ ኪያን የተናገረቻት ጽናትም በዛ ነገር በጣም አዝናና ቅስሟ ተሰብሮ ለብቻዋ እቤት ውስጥ ነበረ የተቀመጠችው። በዛ በነበረችበት ሰዓት እንግዲህ ማንም እናቷም ያለችው እንደምናውቀው ድሬዳዋ ነው። ጽናትዬ ለጊዜው ማንም ከጎን ኪያዬ ለጊዜው ማንም ከጎኗ አልነበረም። እናም የስራ ባልደረባ ሂና ወይንም ብሩኬ ሄዶ ምግብ ገዝቶ እንደዚሁም ደግሞ አጽናንታት በመጨረሻም አብሯት ለሽ ብሎ አድሮ ነበረ። ይሁንና ጠዋት ላይ እንግዲህ ተነጋ በኋላ ፀሐይ ተሞቀው አገር ታወቀው በኋላ ኪራ እህቴ እንዴት አድራለች፣ እንዴት ስለብቻዋ ታድራለች ብሎ በመጀመሪያ ኪራ ጥፋት አለበት። ከሚስቱ ጋር ሄዶ ቤቱ አድሮ ነው እንግዲህ ጧት ተሌላው ሰው ጋር ወደ እሷ ጋር የመጣው። እህቴ ክፋታል ማንም ከጎኑ የለም ብሎ ፈጽሞ ሊል አልቻለም ነበር። ይሁንና የስራ ባልደረባ የሆነው ብሩኬ ወይንም ሂና ሄዶ ግን ምግብ ገዝቶ አይዞሽ ብሎ አጽናንቷት። ይሄ ብቻ አይደለም፣ ለብቻዋ ትቷት እንኳን ለብቻዋ እንድታድርም አላደረጋትም፣ አብሯት አድሯል። በነገራችን ላይ በከፋንና በቆዘምን ጊዜ አይዟችሁ የሚለን ሰው ቀላል ሰው አይደለም። በተለይ በሰላሙ ቀን ሁሉም ሰው ነው፣ ሁሉም ያታጎናችሁ ነው። ግን ዋናው ከማንም ከምንም በላይ በከፋንና የሆነ ነገር በተፈጠረ ጊዜ አይዟችሁ የሚለን ሰው ቀላል ነገር አይደለም። በቃ ሰው እንዳለን ከጎናችን እንድናቅም ያደርገናል ማለት ነው። ደግሞም ያጽናናናል። ሰው ለብቻችን ስንሆን ግን የሚሰማን ስሜት በቃ በጣም እንረበሻለን። መረጋጋት ፈጽሞ አንችልም ማለት ነው። ሰው አሁን እንግዲህ ኪራ ሚስቱ ጋር ሄዱ፣ ሚስቱን አጽናና። በቃ እሷ ግን ለብቻ ነች። እናቷም ከጎኗ አልነበረች። ማንም ሰው የለም። እዛ ቤት ውስጥ ተቀምጣ እያነባች ነበረ። ብሩኬ ወደዛ ቤት ሄዶ እንትን ባይላት ኖር ፈጽሞ ስታለቅስ ታድራለች። ምግብም ሆነ ምንም አትቀምስም። ይሄ ያለ ነገር ነው። ሰው እሱ ግን ሄዶ በቃ አዋቂ ሆኖ ሄዶ ምግቡን ገዝቶ ከዛ አጽናንቷት እንበዋነ አብሶላት ከዛም በኋላ አብረው ተኝተው ግን ኪራ ጠዋት ተነጋ በኋላ እንግዲህ መጀመሪያ ላይ ቅዱሴና የናሆሚ አባት ቢሄዱ አልከፈቱም። ምናይቱም ተኝተዋል። በቃ ተረጋግተው ሰላም እንቅልፍ ተኝተው ነበረ። በመጨረሻም ቅዱሴና የናሆሚ አባት ወደ ሱቅ ይሄዳሉ። ይዘውት የሚሄዱት ለመግዛት ኪራና ናሆሜ ይገቡኑ። ሲገቡ ግን ያዩትና የገጠማቸው ሌላ ነበረ። እንግዲህ ኪራ እንኳን አካፍቶብሽ እንደውም ጤዛንሽ ያው ጓደኛሞች ስለሆኑ ያለው ነገር ይረዳና እህቴን ይጎሱም በአንድ ወገን እህቴን ይጎዳታል፣ ህይወቷን ይጎዳታል። ልጁየው የሴት አዳኝ ነው በሚል ነው እንግዲህ ልጁ። በነገራችን ላይ ምን አለ ብሩኬ፣ አንተስ ትናንት በነበርክበት ነው ወይ ተለውጥ የለም ወይ እንዴት ነው የምታስበው ነው ያለው። እንግዲህ ከዛ በኋላ ሲያዋቸው ተኝተዋል፣ ባይዘው ተኝተዋል እንጂ ሌላ ነገር እያደረጉ አልነበረም። ከዛ በኋላ ይደበድበዋል። በመጨረሻ ኪያም ትደነግጥና ትነሳለች። ቆይ ምን አደረኳት? ምን አጠፋሁ? አንተ ትታስከፋት እኔ መጥቼ ስላጽናናዋት ነው ወይ ረገኝ ብላህ ነው? ምንስ አረገኝ ብላ ነው እንደዚህ የምትሆነው ይላል። ምን ሆናችሁ ነው ኪያዬ? ምን ሆናችሁ ነው እንደዚህ የምትሆኑት? ምን ሆናችሁ ነው ትላለች። ይሄው እስቲ ንገሪው፣ ያረኩሽ ነገር ካለ ለወንድምሽ ይሄው ንገሪው፣ ለወንድምሽ ነገር ለሚቆረቆረው ወንድምሽ ምንም ነገር ታታስቀሪም ታጨምሪም ባይ ንገሪው ይላታል። ይህም ሂና ተረጋጋ፣ ምን እየሆንክ ነው? ተረጋጋ። አልረጋጋም ናሆም፣ ሁሌ እሱ ልክ ነው ማለት ነው? እኔ ሁሌ ሰው እጎዳለሁ ማለት ነው ወይ? ሴቶቹን ምን እንደምታረጋቸው እኮ በደንብ አውቃለሁ። ከእህቴ መራቅ አለብህ፣ ከእህቴ ፈጽሞ መራቅ አለብህ። ኪያ አንቺ ደግሞ ነግሬሻለሁ፣ እሱ አይሆንሽም ብዬሻለሁ። አንቺን ነግሬሻለሁ አይደለም? ይሄ ልጅ በጭራሽ አይሆንሽም፣ በጭራሽ አይሆን። ኪያ የምንግድን ያጎረሳትን እጅ መንከስ ፈጽመው አልፈለገችም። ምንድነው የማይሆነኝ?
እናንተ ጥላችሁኝ እሱ ሲርበኝ አጉርሶኝ ሲጠማኝ አጠጥቶኝ ሲከፋኝ አጽናንቶኝ ምንድነው የማይሆነኝ? እናንተ እኮ ትታስከፉኝ፣ እሱ ነው ያጽናናኝ፣ ከጎኔ የቆመው እሱ ነው። ምንድነው የማይሆነኝ? እንደዛ እኮ ማለት ፈልጌ አይደለም። እንደዛ አንቺም ተረጅኝ ይላል። ይህና ራስን በትናንትናው ቦታ ቆመህ አላየሁም አይደል? እኔም ተቀይር ያለው ዝም ብለህ አታውራ። ትናንትናው ላይ ማንም ቆሞ የሚቀር የለም። ሁሉም ይንቀሳቀሳል፣ ይቀየራል። ስለዚህ እኔም ተቀይር ያለው በቃ ዝም ብለህ አታውራ። ከዚህ በኋላ ይህና ወጥቶ ሲሄድ ናሆሜም ምንድነው አንተ እያለ ተከተለው። ይህና በጣም ተናደደ። በነገራችን ላይ በዛሬው ዕለት እንግዲህ መልካምና ጥሩ ነገር አድርጓል። ምክንያቱም ኪያ ዛሬ ያረጋጋት እሱ ነው። ከጎኗ ይቆማላት፣ ከጎኗ አይዞሽ አላት፣ እንባዋን አበሰላት፣ ምግብ አበላት፣ እንድትረሳ አደረገ። የሰው ልጅ በከፋን ጊዜ ደግሜላችኋለሁ፣ በከፋን ጊዜ እንባችንን የሚያብሰው ቀላል ሰው አይደለም። መገኘቱ፣ ማሰቡ፣ ምግብ እንኳን ራሱ ባያመጣላት ማስቦ ወደ እሷ መንጣቱ። ማንም አልመጣም። ኪራ ራሱ መጥቶ በቃ እህቴ እንደዚህ ነው እንኳን አላለም። በቃ ከሁሉም ሰው ጋር ሲነጋ ነው የመጣው። ይች ልጅ ደግሞ ተጎናችሁ ሰው ተለለ ይብሳችኋል። እንኳን አካፍቶብሽ እንደውም ጤዛንሽ ለብቻችሁ ሆናችሁ እንኳን የሆነ ነገር መጥቶባችሁና እንደውም እንዲሁም ደስ አይልም። በቃ ኦልሬዲ እንኳን ይሄን ያህል ተናግራ ደግሞ የተናገረቻት ነገር ቀላል ነገር አይደለም። በነገራችሁ ላይ የሰው ልጅ ካጉል ነገር ብትር ይሻላል። ብትር ይሽራል፣ ዱላ ይሽራል። ግን ነገር አይሽርም። ደግሞ ተነገርም ነገር ያንን በቃ ነጭ ነው እውነቱን ነገር ነው አውጥታ ንግር ያደረገችው። ወዲያው አንቺ ኪራን የተጠጋሹ ለገንዘቡ ብለሽ ነው አለቻት። ሁለተኛ ደግሞ ለአንቺ እረርተንሽ፣ አንቺ እኮ ከሰው አትደባልቂም፣ ሰው እኮ አይወድሽም፣ እኛን እንረዳንሽ። እንዲሁም ደግሞ ተኪራ ቆይ ባላርቅሽ ቆየ ኪራናይን እገልጥለታለሁ። ይሄ መቼም የሚረሳ ነገር አይደለም። ናሆሜም ጊናን ተከትሎ ሰወጣ በኋላ ኪራ ብቻውን ቁጭ ብሎ ግራ ገባው። ግን አንቺ ደህና ነሽ አላት። ደህና ነበርኩ፣ ደህንነቴማ ደህና ነበርኩ፣ ግን አንተ መተህ ሰላሚን በጠበጥከኝ አለች። እውነቷን ነው። እንዴት ያለ ሰላም የሆነ ከጎኗ ለሽ ብሎ ለዛውም ደግሞ ይህና ቆንጅዬና ሸበላ ልጅ ነው ኪያም አውጥታ መናገር አልፈለገችም እንጂ በጣም ትወደዋለች። በፍቅር ጠብ ብላለች። እስከ ዛሬ አልተረዳትም ነበር። ይችን አጋጣሚ አግኝቶ ደህናት ሲግባቡ አሁን ይሄ ኪራ የሚባል የሚስቱ ቢጤ የፍቅር መቀስ የሆነ ማለት ነው። እስከ ዛሬ እንግዲህ ሂና ከሀንቾ ጋር ሲሆን በጣም ትቀና ትቆጣው ነበረ። በጣም ነበረ፣ ግን አውጥታ መናገርም አልቻለች ነበረ። ዛሬ ግን ያገኘችው አጋጣሚና አገጣጣሚ ዋው የሆነ ነበረ። ተመገጣጠማችሁ አብረው መተኛታችሁ። አሁን አንቺ ግን ደህና ነሽ አላት። አዘይ ቅቤ አንጓች ሚስቱን አቅፎ አድሮ አስባችሁታል። ከዛ ሲላት አይ ደህና ነበርኩ፣ አሁን ግን መተህ ሰላም ይነሳኸኝ፣ በቃ አሁን መተህ ሰላም ይነሳኸኝ። እንግዲህ ኪያ አዘጋጅታ ያወጣላትን ቤቷን ስትቀይርና ቤቷን ስታስተካከል ያወጣላትን ሳንቲም በወረቀት ላይ አስቀምጠዋለች። ከዛ ወረቀቱን አንጥታ ሰጠችው። ምንድን ነው አላት። ቤቴን ስቀይር ያወጣልኝ 85,000 ብር ያወጣልኝ ነው። እናማ ከደሞዜ ላይ በ6 ወር ከደሞዜ ላይ ግማሽ ትቆርጣለህ። ከዛ 6 ወር ነው የምጨርሰው። ከዛ በኋላ ደግሞ ስራውንም አቆማለሁ ትለዋለች። አሁን ኪራ እንግዲህ ሰንጣራ እንጨት ውስጥ ገባ። ምክንያቱም እህቱ ነች። ቢኖረኝና ኪራ ምን ማለት ነው አላት። ቢኖረኝና በጥሬው ብሰጥህ ደስ ይለኝ ነበር፣ ግን አማራጭ የለኝም። ምንም ነገር እጅ ላይ የለኝም። ስለዚህ ከምሰራው ላይ ደሞዝ ላይ ተቆርጥና በ6 ወር እጨርሳለሁ። ከዛ በኋላ ስራህን እለቃለሁ። ኮራት እራት ነ ኪራም እንግዲህ ወረቀቱን ቀዳደደና ከጣለው በኋላ እኔ ላንቺ ያደረኩት በወንድምነት እንጂ በብድር አይደለም አለ። እኔ ላንቺ ያደረኩት በወንድምነቴ ነው እንጂ በብድር አይደለም። እኔማ እንደዛ ብዬ ነበረ የተቀበልኩት፣ ግን ከጎናችን ያሉ ሰዎች ምላሻቸው ሌላ ሆነ። እኔ ደግሞ ክብሬን እምወድ ሴት ነኝ። ክብሬን በጣም ነው የምወደው። ክብሬ ነው ኩራቴ።
እዚህ ያለ ንቀትና ዝልፈት ላስተናግድም ልሰማም አልችልም። ደው ያውም ከቅርባችን ከምንለው ሰው ከእንደ ጽናት ካለችው አለች። እንግዲህ እዛ ያለችሽ እኮ ስለተናደደች ነው፣ ተናዳ ስለነበረ ነው አላት። አዎ ንዴትና ስካር እኮ ነው እውነትን የሚያስወራው አለችው። የሀገራችን ሰው ባይዘዌ የሆዳባውን ብቅል ያወጣዋል ይላል። የሰው ልጅ ሲሰክር ነው ከሆዱ የሚናገረው። ተሰከረ የሚናገረውን ስለማያውቅ ያን በደህና ቀን ያሰላሰለውን አውጥቶ ዝርግፍ ያደርገዋል። እናም ኪያየ ምናለች? ሰው እውነቱን የሚያወራው ሲሰክርና ሲናደድ ነው። ግን ሮጦ ናሆሜ ይህናን ይደርስበታል። ምን እየሆንክ ነው? ምንድን ነው ይለዋል። እንዴ ምንድን ነው ባለፈ ታሪክ ዝም ብሎ የሚወቅሰኝ? እንዲ እሱ እንደማይሳሳትና ንጹሕ እንደሆነ ሰው እኔን ዝም ብሎ የሚወቅሰኝ ምንድን ነው ይለዋል። የኪራን ነገር ታውቀው የለ እንደ ኪራን እኮ ታውቀዋለህ። በህዙ ስለሚናደድ ነው፣ ስለማይደራደር ነው። እና ሀዳ የሱት ተማ ትበልጣለች። ከማንስ በላይ ሆና ነው የሱ ለው? ቆይ እኔ ለሷ ሌላ ስሜት ቢኖረኝ ኖሮ እሱ ለእኔ እንደዚህ ነበር የምሆነው። ሆሜም ምን ያው ለእሷ ስሜት እኮ እንዳለ እናቃለን። አንተም አትዋሸን፣ በደንብ ጠንቅቀን እናቃለን ለእሷም ስሜት እንዳላ። ሆሜ ግን አለው እንግዲህና አዎ ትመቸኛለህ። ያህዳ ብርቅ ነው እንደ እናንተ የራሳችሁን 4 ዙር አቅፋችሁ እያደራችሁ ብርቅ ነው እንደ ሀዳ። ይኸውልሽ አለመሸምጠጥሽም አንድ ነገር ነው። ናሆሜን እንግዲህ የሌባን ብንግድ ሌባ ያውቀዋል ይላል የሀገራችን ሰው ሲዘርት። አለመሸምጠጥሽም አንድ ነገር ነው። አሁን በቃ ተረጋጊ አለ እንግዲህ ናሆሜ። አሁን መለስ አደረገና ይሄና ደግሞ ያው ታውቃለህ፣ ያው በወንድምነት ነው፣ በሌላ ነገር ደግሞ እንዳታስበው። እኔ ኪያን የቀረብኳት በወንድምነት ብቻ። እኮ በፊት ሲጀምረን እንደዚህ ነበር። የአክስቴ ልጅ ነች፣ የአጎቴ ልጅ ነች ምናምን በማለት ነው ጊዜ ደግሞ ሴቶቹ ወንዶቹ አለቁ መሰለኝ ወንድምነት ምናምን ነው የምትሉት። ግን ይሁን ወደነዋል ይላል ናሆሜ። ይሄና እባክህ ወደዛ። እሷ ሴት መስላህ ነው እንዴ? እሷ እኮ ሴት መስላህ ነው። ሴት እኮ ኮማንዶ ታውቃለህ? ወንድ ኮማንዶ ናት። ወንድ ኮማንዶ ታውቃለህ? እንግዲህ በመጨረሻ የቅዱሴ አባትና ቅዱሴ ሁሉም ሽምግልና ተቀመጡ። የመጀመሪያው ሽምግልና የሆነው ታሂና ጋር ነበረ። እንግዲህ የፈረደበት ኪራ ያው እንግዲህ አውቃለሁ አጥፍቻለሁ ይላል። ምን ነው ዝም በል አንተ፣ ሁል ጊዜ ነው እኮ የምትናገረኝ። አንተ እኮ የምትጣላይ ሁሌም ትጋ ስታየኝ ትጣለኛለህ። የመጀመሪያ ጠብ አይደለም ይሄ። ቆይ ኪራ፣ ቆይ ያንተ እህት ማለት ለእኔስ እህቴ አይደለችም ወይ? ያንተ እህት እኮ ማለት የኔም እህቴ ነች። እዚህ ጊዜ እንግዲህ ናሆሜ ትናሌ ብሎ ውሸቱን፣ ምክንያቱም እህቴ ነች የሚለውን ቃላት ሲሰማ ትናለው ነው። እንግዲህ የቅዱስ አባትን ቅዱስዬና እንግዳ ኪያ ቤት ስለሄዱ ኪያ ለጊዜው ምንም አልነበረም ነበር። ከዛ ኪያዬ ወታ ሱቅ አንዳንድ ነገር መግዛት ስለነበረባት ወጣ። ኪራ እየጠራት ነበር፣ ጸጥ ብላው ነበር። እንደገና ደረሰባት። ምንድነው እየጠራው ዝም የምትዩ ሲላት፣ በቃ አልሰማሁም ነበረ። አሁን ሄድና እንግዶቹን ብቻቸውን አትተዋቸው፣ እኔ ሱቅ ሄጃ አንዳንድ ነገር ገዝቼ መምጣት እፈልጋለሁ ትላለች። እንግዳው እንጂን ብር ያዥና በዚህ ገዛ ስትሽ ነይ ይላታል። አይ እኔ አያስፈልገኝ ያለች ባለችበት ሰዓት እንግዲህ ጽናትና ሰንዬ ወደ እነሱ ጋር ይሄድ ጀመር። እኔ እናቴ ከሰው እንዲጠብቅ አርጋ አላሳደገች። ራሴ ደግሞ እንዴት ለፍቼ መኖር እንዳለብኝም አቃቅ ሆን ያዘው ለአንዳንድ ሰዎች ላስቤዛ ይሆናቸዋል ትላለች። እንግዲህ ጽናት ስላለ ነው። ጽናት ደግሞ ቀበላለች። ምን ማለት እንደማልሰራ መናገር አይጠበቅብስ ድሜ መጣው ብላ ትታት ሄደች። እንግዲህ ጽናት እንደምናውቀው እሷ ስራ የላትም። ስራ ያለው ኪራ ብቻ ነው። ሰንዬ ይቅርታ ኪያዬም ያንኑ ነገረቻት። ምክንያቱም ባለጌ እንዳልነገሩት አያውቅም ይላል ያገሬ። ምን ሆነሻል? ቆይ ምን ሆነሻል? ምንድን ነው ያልሻት? ጽናት እሷ ምን እንዳለች አልሰማትም እንዴ? እሷ ምን እንዳለች አልሰማ አለ። አንዳንዴ እንኳን ብታልፊያት
ምን አለ አንዳንዴ እንኳን ብታለፍን ከኔ በላይ የምታውቀው አይመስለኝም፣ ማለፍ ከኔ በላይ የሚያውቀው ሰው ያለ አይመስለኝም ትትለው ኪራም እንግዲህ ተቆጥቶ ወደ ሰንዬ ቤት ይቆሰቁስ። ሰንዬም ጠጋለችና ጽናት ግን መሆነሽ ነው እንደዚህ ትዕግስትሽ የጠፋው? መሆነሽ ነው እንደዚህ ትዕግስትሽ የጠፋው? እኮ ስለታገዝኳቸው ነው ሁሉንም ነገር እሺ ስለመዛ እያደረጉኝ ትላለች። እንግዲህ ሰንዬ ቆይ ይች ልጅ ምሆና ነው? ቆይ ይች ልጅ ምሆና ነው? ምንስ እየሆነ ነው ያለ? ከዚህ በኋላ እንግዲህ ሞኝና ወረቀት ያስያዙትና ይለቅ ይላል ያገሬ ሰው። ጆሲ ትንሿዬን አፈቀርኩ በማለት ውሸቱን እነ ኪራ ቤት መመላለስ ተጀመረ። ውሎ አደር ብሏል። ይሁንና ጆሲ ትንሿዬን ወጥመድ ውስጥ ለማስገባት እንጂ እሷን በፍቅር ወዷት አልነበረም። ጆሲ በዛሬው ዕለት እንግዲህ ወደ እነ ኪራ ቤት ሄዶ የውጭውን በር ይቆረቁራል። ከቆረቆረ በኋላ በሩ ሲከፈትለት ታገብኛለች ወይ የኔ ቆንጆ የምትል በርከክ ብሎ ቆንጆዬ ቀይታ አበባ ነበር የዘረጋው። የሚያሳዝነው ደግሞ አይኑንም ጨፍኖ ነበር ታገብኛለሽ የኔ ቆንጆ የሚለው። ተወዲያ ያለው አመጣው ደግሞ ይበልጥ የሚያሳዝነውና የሚያስደነግጠው ምንድን ነው ካላችሁ ኢዛና ነበር በሩን የከፈተው። እንግዲህ ጆሲዬ ትንሿ ትከፍተዋለች ብሎ አስቦ ነበር። ጆሲ እዛ ይሆናል ብሎ ፈጽሞ አላሰበውም ነበር። ከመንበርከኩ ይባስ ያለው ደግሞ ምንድን ነው ካላችሁ አይኑን ድርግም አድርጎ ጨፍኖ እንኳን ሳታቅ ታጥባ መጣች እንደሚለው የአገሬ ሰው ማን እንደሚከፍተው ጽናት ትክፈተው፣ ኪራ ይክፈተው፣ ጠንም ነገር መስሚያው ጥጥ የሆነው ጆሲ አይኑን ድርግም አድርጎ በሩን ይከፈትለት። ተንበርክኮ ታገብኛለች የኔ ቆንጆ ታገብኛለች ወይ? ጆሲ ተረጋጋ። ቆይ እስቲ ከፈት። ጆሲ ተረጋጋ። እንዴት ብለህ ተንበርክከህ እንዴት እንደምታቆላምጣት የሚሰጣት እንግዲህ አበባን ብቻ አልነበረም ቸኮሌትም ነበረው። እንግዲህ ይችን ቸኮሌትና አበባ ተሰጥታ ትንሿዬ ይቅርታና እሺ ትለኛለች የሚል ህሳዊና ህልም አለው ጆሲ። ትንሿ ቅድም ያደረጉት ነገር ልክ አልነበረም፣ ይቅርታ አድርግልኝ ትንሿ የኔ ቆንጆ የኔ ልቅል። እዚህ በኋላ ምን ልንገራችሁ፣ ግራ ቀኝ የለ ምን የለ እጁን ሰቅሰቅ ብቻ ማሳረፍ ነበር። አንዴ ካወረደ በኋላ ሁለተኛ ከምድር ላይ ወደ ላይ ማንሳት ነበረበት፣ መደገም ነበረበት። ተለጠለለ ከመሬቱ ላይ ካነሳ በኋላ ትሰማኛለህ? ከዚህ በኋላ እንኳን ልታነግራት አይደለም ባጠገቧ እንኳን እንድታልፍም ሆነ አይኗን እንድታየው አልፈቅድልህም። ትሰማኛለህ? ከዚህ በኋላ አይኗን እንድታያት እንኳን አልፈቅድልህም። ትንሿዬ እንግዲህ ወጣች። ይዙ በእናትህ ተወ፣ ተረጋጋ፣ እጅ ላይ ይጠፋብሃል። እባክህ ተወ፣ ይሂድ፣ ልቀቀው፣ እባክህ ልቀቀው ይዙ። ይህ ሁሉ የሚሆነው እንግዲህ በነኪራ ቤት ገርህ በእሷ ፊት እነግርሃለሁ። ከዚህ በኋላ እሷ ፊት እሷ አጠገብ ብትደርስ የተፈጠርክበትን ቀን እንድትረግመው ነው ማደርግህ። አዎ የተፈጠርክበትን ቀን እንድትረግመው ነው ማደርግ። ጆስዬ ልክ እየበረረ መርዙ ተነቀንለት እየበረረ ይሄዳል። ዞሪልና ኢዛናም ወደ ትንሿዬ ጋር ብታይ እኮ እንዴት ሆኖ እየጠበቀሽ እንደነበር ብታይ አይላል። ወይኔ አቀባበሉማ ደስ ሲል ነበረ፣ ግን ምን ዋጋ ያለው ትንሿዬ ሲል በጣም ደስ የሚል አቀባበል ወይንም ደስ የሚል ጥበቃና ሰርፕራይዝ ነበር ያደረግላት። ግን ኢዛና አበላሸው ሰርፕራይዝ። ታውቃላችሁ እኔ ወደ አዲስ አበባ እየመጣሁት ወንድሜን አገኛለሁ ወይንም የሱን ገንዘብ ፈልጌ አይደለም፣ እንዲያው ያጋጠመችን ያገናኘችን ህይወት ነች እንጂ ትላለች። እንግዲህ ኪያ አንድ ደስ የሚለው ተፈጥሮዋ ደስ የምትለው ነገር ቆራጥና እንደዚሁም የሰው ፈላጊ አይደለችም። በራሷ ሰርታ በእግሯ መቆም የምትፈልግ የምትሻ ልጅ ነች። ለዚህም ነው እንግዲህ ዛሬ ላይ በትንሹም ቢሆን በወንድሟ ረድቷትም ቢሆን የቆመችው። እና እኔ ወደዚህ የመጣሁት ወንድሜን አገኛለሁ ገንዘብ አገኛለሁ ብዬ ሳይሆን
በህይወት ነች በአጋጣሚ ያጋጠመችን ትላለች። እኔ ይቅርታ የዛን ሰዓት እኮ ጽናት ተናድጄ ነው፣ ግን እኮ አንቺ የተረዳሽ በዛ አይመስልም። አነጋገርሽና አኳኋንሽ ፈጽሞ አይደለም። እስከ ዛሬው እወድሽ ውስጥሽ ያንጎዳጎርሽውን ነገር ነው አውጥተሽ የተናገርሽኝ ትላታለች። እንግዲህ ኪራም እኔ ያንቺን እህትነት እኮ በገንዘብ አይደለም እምገዛው፣ ወይንም በገንዘብ ልተምነው አልችልም። አንቺ እህቴና እህቴ ብቻ ነሽ። እንግዲህ የናሆሜ የልጅነት ፍቅረኛ ወደ ቤት መታ ነበር። ከወደ ቤት ከመንጣቷ ደግሞ ይባስ የሚለው ልጅም ነበራት። ይህም ብቻ አልበቃ ሲላት ቤት ውስጥ መታ ምሩን ታንቃታለች። ምሩን ስታንቃት እንግዲህ ሀዊ ጭንቅላቷን ስላትና ትወርቃለች። ከዛ በኋላ የሚያደርጓት ቶሎ ለመንቃት በቃ አልበቃችም፣ በጣም ደከመች። ከዛ በኋላ ናሆም የመጣ ፈሩ። ምን እናድርጋት? ሀዊ አንድ ነገር ወደ ሀሳቧ መጣላት። እሱም እዚህ ቁም ሳጥን ውስጥ እናስገባታለን ይላል። ከዛ በኋላ ካስገባ በኋላ ናሆምም ይመጣል። ከትንሽ ደቂቃዎች በኋላ ትጮኻለች፣ ድናለ ማለት ነው። ከዛ በኋላ ናሆም እንዴ ምንድን እያደረጋችሁ ነው? ምንድን ነው በማለት ናሆም ደንግጦት ሲከፍተው የልጅነት ፍቅረኛው ነበረች። ናሆም በጣም ይናደዳል፣ በጣም ይጮህባታል። እኔ አሁን ባለ ትዳርና ደስ የሚል ትዳር እግዚአብሔር ሰጥቶኛል። የተባረከና የተወደደ ትዳር ያለኝ ሰው ነኝ። ስለዚህ ሁለተኛ አይንሽን ላይ ላይ አልፈልግም ይላታል። እሷም እኔ እኮ ይኸው ሊገሉኝ ነበረ፣ እኔ ምን አደረግኩ ትላለች። መጀመሪያ አንቺ ወደ እኔ ቤት ምን ልትሰሪና ምን ፈልገሽ መጣሽ? አንቺን እየታቅሻለሁ። ያለፈ ታሪክ ነበር፣ አለፈ በቃ። ስለዚህ እኔ አሁን ናሆም የተወደደችውና የተከበረችው የምሩ ባልተቤት እንጂ አንቺ ባልተቤት ልሆን አልችልም። አሁን በመንገድም ሆነ ባይኔ ላይሽ አልፈልግም። ጥፊ ተህይወቴ ጥፊልኝ ይላታል። እንዴ ላስረዳህ እንጂ ሊገሉኝ እኮ ነበረ፣ ተባብረው እኮ ሊገሉኝ ነበር። አንቺ ምናም ልሰሪ መተሽ ነው? እንደውም ደግ አድርገውሻል። ደክሞኛል፣ ወዴት መንቀሳቀስ አልችልም። አይ መጠንከር አለብሽ ወይም እኮ ፈጣሪ እየቀጣን ይሆናል ትላለች ሰንዬ። ፈጣሪ እኮ የበቀል አምላክ አይደለም፣ ይሄ ይቅርታና የምህረት አምላክ ነው። ይቅርባይ እንጂ ቀጪ አምላክ የለም፣ አይቀጣንም። እና እኔ እኮ ተጨነኩ ጆከር፣ እኔ እኮ ተጨነኩ። ምን ላድርግ? ወጡ እነዚህ እስቲቃጠል ድረስ አንቺ ምን ትሰሪ ነበር? እኔ እኮ እንዴ ደግሞ ልታብራሪልኝ ነው? በቃ አቃጥለሽ ልደፊኝ የተዋልሽ ሰዋለ እንዴ? ልታቃጥለሽ ልደፊኝ ነው? ደሞስ ልታብራሪልኝ ነው? ወይ እሻውን ይሄው ልወጥ ምን ልደረግ ነው? ልደፋ ነው ወይ? ላይክ ሰብስክራይብ ሸር አድርጉልኝ። ውድና የተከበራችሁ አድማጭ ተመልካቾቼ